የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል ቅዱሳን። ሻሎም እንደምን ከረማችሁ? ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። እኔ ጋር ሁሉ መልካም ነው። የጌታ ስም የተባረከ ይሁን። እንግዲህ በየሳምንቱ እግዚአብሔር እየረዳኝ በዚህ ሰዓት ሁሉ ጊዜ በየሳምንቱ በእናንተ ፊት የእግዚአብሔርን ሐሳብና ቃል ይዤ እንድመጣ የእግዚአብሔር ጸጋ ረድቶኛል። ክብር ለጌታ ኢየሱስ ይሁን። እግዚአብሔር እያስተማረን ይገኛል። እንግዲህ ሳምንት ዕለት የጸጋውን ኃይል በሐዋርያው ጳውሎስ ሕይወት እና በአገልግሎቱ ስንመለከት ቆይተናል። ዛሬም ከሱ በመቀጠል ያለውን ሐሳብ የጸጋው ምንነት፣ የጸጋው ቃል ታላቅነት አብረን እንመለከታለን። እስቲ ወደ ጸጋው ትምህርት ከመግባታችን በፊት ስለ እግዚአብሔር ቃል በመዝሙር ምዕራፍ 19 ላይ ያለውን አንድ ቃል አብረን እናንብብና እንቀጥል። ምዕራፍ 19 ቁጥር 1 ጀምሮ እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፍር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም፣ መናገር የለም፣ ድምፃቸው አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኝ ይወጣል፣ እንደ አርበኛ በመንገዱም ለመሮጥ ደስ ይለዋል። አወጣጡ ከሰማያት ዳርቻ ነው፣ ዙረቱም እስከ ዳርቻው ድረስ፣ ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክቡር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል። ባሪያ ደግሞ ይጠብቀዋል፣ በመጠበቁም እጅግ ይጠቀማል። ስህተትን ማን ያስተውላል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ። የዚያን ጊዜ ፍጹም ሆናለሁ፣ ከታላቁም ኃጢአት እነጻለሁ። ሃሌሉያ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ንጉሥ ዳዊት እንዲህ ያለ እግዚአብሔርን በእግዚአብሔር ቃል ውስጥ ያለውን ፍቅር፣ በእግዚአብሔር ቃል ውስጥ ያለውን የሕይወት በረከት ይናገራል፣ ያስተምረናል። ዛሬ ለእኔና ለእናንተ እግዚአብሔር በልጁ በክርስቶስ ኢየሱስ ያጸደቀን መንገድ ነው ጸጋው ብለናል። የእግዚአብሔር ጸጋ በሕይወታችን ውስጥ የምናውቅባቸው ምልክቶች አብረን እንመለከታለን። ክብር ለጌታ ኢየሱስ ሲሆን የእግዚአብሔር ጸጋ በሕይወታችን ውስጥ ወገኖቼ ዕለት ባለው በየትኛውም የሕይወታችን ክፍል ውስጥ ያፈራል፣ ይሰራል። ምክንያቱም ሳምንት ዕለት ምን ብለናል? በቲቶ መጽሐፍ 2:11-14 ባለው ሐሳብ ውስጥ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። የተገለጠ ነው ወገኖቼ። ዛሬ ስለተገለጠ ነው ይህ ጸጋ ለሁሉ ሰውን እንዲያድን እግዚአብሔር ሰጥቷል የምንለው። ክርስቶስ በመስቀል ላይ በሰራው ሥራ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። አንደኛ ሐሳብ ያነሳ ነበር። ይህ ጸጋ ይሏል። ይህም ጸጋ ተመልከቱ፣ ኃጢአተኝነትና ዓለማዊነትን ምኞት ክደን የማስካድ ኃይል አለው ብለናል። ሰው ወደ ኢየሱስ ከመጣ በኋላ ላይት ነው የሚሆነው፣ ብርሃን ነው የሚሆነው። ዓለማዊነትን፣ ኃጢአታዊ ባህሪን በውስጡ የገባው ይህ አዲሱ ዘር ይጸየፈዋል።
ወንድሜ መክረህ ሰውን አትመልስም። እህቴ ተቆጥተሽ አትመልሽም። የእግዚአብሔር ቃል የሚለው ሰው ወደ ክርስቶስ ኢየሱስ ሲመጣ የክርስቶስ ዘር ሲድ ያ በውስጡ ይገባና ዕለት በዕለት ባለው ህይወት ውስጥ ወገኖቼ እየለወጠው ይሄዳል። ክብር ለጌታ ኢየሱስ ይሁን። ስለዚህ ምን አለ? ኃጢአተኝነትንና ዓለማዊ ምኞትን ክደን ምን ያለውን የተባረከውን ተስፋችንን የተባረከ ተስፋ በፊታችን ያለን ሰዎች ነን። ነጋችን እጅግ ያማረ በጣም የተረጋገጠ የተመሰከረለት የከበረ ተስፋ ወንድሜ እህቴ በምንም አይነት ልትለካው ልታስበው የማትችል አንሊሚት የሆነ ክብር ለጌታ ኢየሱስ ይሁን። ምክንያቱም አዘጋጁ ራሱ እግዚአብሔር ስለሆነ ነው። በልጁ በክርስቶስ ኢየሱስ የዋጀን መንገድ ስለሆነ ነው። እንዲህ ካለ በኋላ ተመልከቱ የተባረከውን ተስፋችንን እርሱም ይላል የታላቁን አምላካችንንና የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እዚህ ጋር ሊቆም ነው። አሁን ወገኖች በደንብ ተመልከቱ ይህንን ሐሳብ። በህይወታችሁ ውስጥ ሰው በተለያየ መልኩ በተለያየ ፕሮፌሽን በተለያየ መልኩ ዕውቀትን ይይዛል። በጣም ጥሩ በጣም አስፈላጊም ነው። ምክንያቱም ሁሉ ዕውቀት ታውቃለህ። ግን አንድ ነገር አለ። ምድራዊ ዕውቀት ነው፣ ሰማያዊ ዕውቀት አይደለም። ወደ ሰማይ መሄድ የሚችል አይደለም። ይህ ጸጋ ግን ተመልከቱ የሚሰራበትን መንገድ ሲናገር የሚያስተምረን ዓለማዊነትን ኃጢአትንና ዓለማዊ ምኞትን ተመልከቱ። ያንን ያስክድና ያንን ያስተወንና የከበረ ተስፋን እንድንመለከት ያደርገናል። የተከበረውን ተስፋ ያየን መራመድ እንድንችል ያደርገናል፣ ያስተምረናል የሚለው የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን መቼ አሁን ነው የሚያስተምር፣ ዛሬ ነው የሚያስተምርሽ ወገኖች። የጸጋ ትምህርት በጣም አስፈላጊ ነው። ጸጋው ባለፈው ሳምንት ስንጀምር እንዳየነው አድኖን ያዳነን መንገድ የምንጠብቀውን የከበረ ተስፋ እያሳየ ነው የሚያኖረው። ክብር ለጌታ ኢየሱስ ይሁን። እስቲ ሐዋርያ ጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ እንሂድና ላሳያችሁ። ከ17 ጀምሮ በኤፌሶን ቤተክርስቲያን መሪዎች ላይ ምን እንደመከራቸው አብረን እንይ። ሐዋርያት ሥራ ምዕራፍ 20 ሃሌሉያ ጌታ ስም የተባረከ ይሁን። ከ17 ጀምሮ ሃሌሉያ ከሚልጤንም ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች አስጠራቸው። ሐዋርያ ጳውሎስ ነው ይሄን እያደረገ ያለው። የቤተ ክርስቲያን የኤፌሶን ቤተ ክርስቲያን ሽማግሌዎችን ምን አላቸው? አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትህትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖሩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርኩ በጉባኤም በየቤታችሁ አወራላችሁና አስተምራችሁ እንጂ ከሚጠቅማችሁ ነገር አንዳች እንኳ አላስቀረውባችሁ። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ
እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እነሆ እኔ የእግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆን ዛሬ በዚች ቀን መሰክራላችኋለሁ። ተመልከቱ፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረውላችሁም። በደንብ ተከታተሉ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ተመልከቱ፣ አሁን የመጨረሻ አሁንም ስለሚጠቅም ነው። ቃሉ ሙሉ በጣም ይጠቅማል። ክብር ለጌታ ኢየሱስ ይሁን። አሁንም ለእግዚአብሔርና ቀጥሎ ያነጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ዋናው ሐሳብ ቁጥር 32 ተመልከቱ። ሰው የሚነጻው ሰው ወደ እግዚአብሔር ወደ ጠራው ሐሳብ ሙሉ ለሙሉ የሚለወጠው በጸጋው ቃል በመንፈስ ቅዱስ ኃይል ብቻ ነው። የመንፈስ ቅዱስ ኃይል ወገኖቼ በሕይወታችን ላይ የሚሰራውም የሚያቀውም በእግዚአብሔር ፍቃድ ውስጥ ያለውን የልጁን ፍቃድ ነው በሕይወታችን ላይ የሚገልጠው። ሐዋርያው እንዲህ አለ፣ አሁንም ለእግዚአብሔርና ያነጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ